የሱን ቃል ማመን አልነበረብንም። ትራምፕ ያላሰቡት ቁጣ ተነሳባቸው። ከኢራን ጋር ሰላም ለማውረድ የተቃረቡት ትራምፕ ከአረብ ወዳጆቻቸው ያልታሰበ እንቅፋት ገጥሟቸዋል። ፈረንሳይ አውሮፕላን ተሸካሚ መርከቧን ወደ ሆርሙዝ ማንቀሳቀስ ጀመረች። መንግስት አስደንጋጭ መረጃ ይፋ አደረገ። የኢትዮጵያ አጠቃላይ ዕዳ ጣሪያ ነካ። የመካከለኛው ምስራቅ ቀውስ ወደ ዲፕሎማሲ ጠረጴዛ እያመዘነ መስሏል። በመካከለኛው ምስራቅ ለሳምንታት አይሎ የቆየው የአሜሪካና ኢራን ወታደራዊ ፍጥጫ አሁን ተለዋዋጭና አዲስ የዲፕሎማሲ መልክ እየያዘ ነው ቢባልም ትራምፕ ያላሰቡት ቁጣ ተነስቶባቸዋል። አረቦች በትራምፕ ላይ አኩርፈዋል። ይህ የአረባውያኑ ክርፊያ መነሻ የአሜሪካና የኢራን የሰላም ስምምነት ወደ መጨረሻው ምዕራፍ ደርሷል የሚለው ዜና መሆኑ አነጋጋሪ ሆኗል። የብዙዎችን ልብ በተስፋ የሞላው የሰላም ሂደት ለምን በጦርነት ውስጥ ዱላ ሲያቀብሉ ለነበሩት የአረብ ሀገራት በንዴት የሚያጡፍና በፕሬዚዳንት ትራምፕ ላይ ያልታሰበ ቁጣቸውን እንዲያሰሙ የሚያደርገው ነው የሚለውን በጥንቅራችን በዝርዝር ተሰሙታላችሁ። በሌላ በኩል ደግሞ ትራምፕ በወሳኙ ሰዓት የአረብ ወዳጆቻቸውን ድጋፍና አለኝታነት ቢነፈጉም ካልታሰበ አቅጣጫ ያልጠበቀ የምስራች ደርሷቸዋል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የመካከለኛው ምስራቅ ቀውስ ወደ ዲፕሎማሲ ጠረጴዛ እያመዘነ መስሏል። በመካከለኛው ምስራቅ ለሳምንታት አይሎ የቆየው የአሜሪካና ኢራን ወታደራዊ ፍጥጫ አሁን ተለዋዋጭና አዲስ የዲፕሎማሲ መልክ እየያዘ ነው። ፕሬዚዳንት ዶናልድ ትራምፕ ቀደም ሲል ይዘውት ከነበረው ጠንካራ ወታደራዊ ዛቻ ወጣ ባለ መልኩ ጦርነትን ሊያስቆም ይችላል የተባለ ባለ 14 ነጥብ የመግባቢያ ስምምነት ለኢራን ልከዋል። ባለፉት ጥቂት ቀናት በሆርሙዝ ሰርጥ ላይ የተቀሰቀሰው ፍጥጫ የቀጠናውን ውጥረት ወደ ከፍተኛ ደረጃ አሸጋግሮት የቆየ ሲሆን የአሜሪካ የጦር መርከቦች የኢራን ፈጣን ጀልባዎች ማውደም መጀመራቸው ዓለምን ለከፋ ስጋት ዳርጓት ነበር። ይሁን እንጂ ከነጩ ቤተ መንግስት የወጣው አዲስ መረጃ ይህንን ውጥረት ረገብ ሊያደርገው እንደሚችል ተስፋ ተጥሎበታል። በአሜሪካ እንደቀረቡ የተነገረላቸው የሰላም ድርድር ሀሳቦች ኢራን የኒውክሌር ማበልጸግ ስራዋን ካቆመች አሜሪካ የጣለችውን ጥብቅ የኢኮኖሚ ማዕቀብ ለማንሳት ቃል የገባችበት ነው። በዚህም ስምምነት ላይ ከተደረሰ የንግድ መርከቦች በሆርሙዝ ሰርጥ ያለምንም ስጋት በነጻነት እንዲንቀሳቀሱ ማድረግ የሚሉ ናቸው። የአሜሪካ የጦር አውሮፕላኖች ከግዛቷ ተነስተው ጥቃት እንዳይፈጽሙ ሳውዲ አረቢያ መከልከሏ ዋሽንግተን የኃይል አማራጭን ትታ ወደ ዲፕሎማሲው መስመር እንድትገባ ካስገደዷት ዋና ዋና ምክንያቶች አንዱ እንደሆነ ተንታኞች ይገልጻሉ። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ እንደተናገሩት ኢራን የቀረበላትን ነጥቦች በጥንቃቄ እየመረመረች ሲሆን ምላሿም በፓኪስታን በኩል የምታሳውቅ እንደሆነ ተጠቆሟል። ይህ የአሜሪካና የኢራን የሰላም ስምምነት ወደ መጨረሻው ምዕራፍ ደርሷል የሚለው መረጃ የብዙዎችን ልብ በተስፋ ቢሞላም በጦርነቱ ውስጥ የአሜሪካ ዋነኛ አጋር ሆነው ኢራን እንድትጠፋ ዱላ ሲያቀብሉ ለነበሩት የአረብ ሀገራት ግን በንዴት የሚያጦፍና በፕሬዚዳንት ትራምፕ ላይ ያልታሰበ ቁጣቸውን እንዲያሰሙ የሚያደርግ ሆኗል። የትራምፕ የሰላም ውሳኔ ካበሳጫቸው የአረብ ሀገራት ቀዳሚዋ ለጦርነቱ መነሳት ዋነኛ አቀጣጣይ የሆነችው ሳውዲ አረቢያ ስትሆን ኩዌትና ሌሎች የአረብ ሀገራትም ተቀላቅለዋታል። ትራምፕ የኢራንን ጦርነት ጀምረው ሳይቋጩት በመተዋቸው የተበሳጩት ሳውዲ አረቢያና ሌሎች የገልፎ ሀገራት አሜሪካ የጦር ማዕከሎችን ለማንኛውም ወታደራዊ ዓላማ እንዳትጠቀም እገዳ ጥለዋል። ትራምፕ ከኢራን ጋር ያለው ጦርነት አብቅቷል ማለታቸውን ተከትሎ የአሜሪካ አጋር የሆኑት የአረብ ሀገራት በትራምፕ ውሳኔ ተናደዋል ተብሏል። የአሜሪካ የጦር ቤዝ ከኢራን የጀት ቦምብ ድብደባ እንኳን አላዳነንም ብላለች። የአረብ ሀገራት በኢራን ላይ ጥቃቶች እንዲቀጥሉ ፍላጎት አላቸው። ይህ በእንዲህ እንዳለ አሜሪካና የባህር ሰላጤው አጋሮቿ ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ጥቃት መፈጸሟን ካላቆመች ማዕቀብ እንዲጣልባት ወይም ሌላ እርምጃ እንዲወሰድባት የሚጠይቅ የውሳኔ ሀሳብ ለተባበሩት መንግስታት ማቅረባቸው ተሰምቷል። አሶሺየትድ ፕሬስ እንደዘገበው ከሆነ ለጸጥታው ምክር ቤት የቀረበው የውሳኔ ሀሳብ ኢራን በሆርሙዝ ወሽመጥ ህገወጥ ክፍያዎችን መጣሏን እንድታቆም እንዲሁም ፈንጂ የተጠመደባቸው ቦታዎች በሙሉ በማሳወቅ የጉዞ ነጻነትን እንድትፈቅድ የሚጠይቅ ነው። የተባበሩት መንግስታት ወሳኝ እርዳታ ማዳበሪያና ሌሎች ምርቶችን በወሽመጡ የሚያልፍበት የሰብአዊ ኮሪደር ለማቋቋም በሚያደርገው ጥረት ውስጥ ኢራን በአስቸኳይ እንድትሳተፍና እንድታመቻች የሚል ጥያቄ መካተቱ ከውሳኔው ሀሳብ እንደተመለከተ ኤፒ ዘግቧል። አሜሪካና የባህረ ሰላጤው አጋሮቿ ይህን አይነት ዲፕሎማሲያዊ ጥረት ሲያደርጉ ይህ የመጀመሪያው አይደለም። መጋቢት መጨረሻ ላይ በተካሄደው የጸጥታው ምክር ቤት ስብሰባ ላይ የሆርሙዝ ወሽመጥ እንዲከፈት ለማድረግ የቀረበው የውሳኔ ሀሳብ በቻይናና በሩሲያ ድምፅን በድምፅ የመሻር መብት ውድቅ ተደርጓል። አሜሪካና ኢራን ጊዜያዊ ተኩስ አቁም ላይ መድረሳቸው የተገለጸው ከዚህ ስብሰባ ከሰዓታት በኋላ ነበር። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ማክሰኞ ዕለት ባወጡት መግለጫ ኢራን ወሽመጡን ለመዝጋት በመሞከር መርከቦችን እንደምታጠቃ በመዛት የባህር ፈንጂዎችን በማጥመድና ክፍያ ለመሰብሰብ በመሞከር ያለምን ኢኮኖሚ አግታ መያዝ ቀጥላለች የሚል ክስ አቅርበዋል። ለጸጥታ ምክር ቤት የቀረበው ውሳኔ ሀሳብ በመጪዎቹ ቀናት ድምጽ ይሰጥበታል ብለው እንደሚጠብቁ ሩቢዮ ለጋዜጠኞች ተናግረዋል። አሜሪካ በሰነዱ ላይ ያደረገችው አነስተኛ ማስተካከያ በምክር ቤቱ የሚገኙ የቴህራን አጋሮች ውድቅ እንዳያደርጉት የታለመ እንደሆነ ግን እርግጠኛ አለመሆናቸውን ገልጸዋል። እንደ ኤፒ ዘገባ በውስኑ ሀሳብ ላይ ኃይል መጠቀምን የሚፈቅድ አገላለጽን በማስወጣት ማስተካከያ የተደረገ ሲሆን ይህም ማዕቀብ እንዲተካ ተደርጓል።
በቀጣይ መረጃ አሜሪካና ኢራን የጣሏቸው እገዳዎች በዓለም ኢኮኖሚ ላይ ባመጡት ጫና ምክንያት የቀረበውን የሰላም እቅድ እንዲስማሙበት እየጠየቀች ያለችው ፈረንሳይ የሆርሙዝ ወሽመጥን ደህንነት ለማስጠበቅ ሊካሄድ ለሚችል ተልዕኮ አውሮፕላን ተሸካሚ መርከቧ በቀይ ባህር ማንቀሳቀሷ ተዘገበ። ፈረንሳይና ዩናይትድ ኪንግደም በኢራን ጦርነት የተፈጠረው ሁኔታ በሚረጋጋበት ወቅት ወይም ጦርነቱ ሲቋጭ በወሽመጡ የሚደረግ ጉዞ ደህንነቱ የተጠበቀ እንዲሆን የሚያደርግ እቅድ ላይ በርካታ ሳምንታት ሲሰሩ መቆየታቸውን የሮይተርስ ዘገባ ያመለክታል። ይህንን እቅድ ለመተግበር ከኢራን ጋር መቀናጀት ይጠይቃል። ሁለቱ ሀገራት ባዘጋጇቸው ስብሰባዎች ላይ የተገኙት በርካታ ሀገራት በተልዕኮ ላይ ለመሳተፍ ፈቃደኛ መሆናቸውን ጠቁመዋል። የፈረንሳይ ጦር ባወጣው መግለጫ ቻርለስ ደጎል የተሰኘውና በጣሊያንና በጀርመን ጦር መርከቦች የሚታጀበው አውሮፕላን ተሸካሚ መርከብ በደቡባዊ ቀይ ባህር በኩል ጉዞ እንደጀመረ ማስታወቁን ሮይተርስ ዘግቧል። የጦር መርከቡ ስምሪት ቀጠናውን የኦፕሬሽን ሁኔታውን የመገምገምና ደህንነቱን ለማጠናከር የሚረዱ የቀውስ አስተዳደር አማራጮች የማስፋት ዓላማ እንዳለው ጦሩ አስታውቋል። የአጋር ሀገራት ኃይሎች ከዓለም አቀፍ ሕግ ጋር በሚጣጣም የመከላከያ ማዕቀፍ ስር እንዲቀናጁ የማስቻል ዓላማ እንዳለውም ተገልጿል። ለጋዜጠኞች ማብራሪያ የሰጡ አንድ የፈረንሳይ ፕሬዚዳንት ጽህፈት ቤት ባለስልጣን እያቀረብን ያለነው እቅድ ኢራን መርከቦቿ በወሽመጡ ማሳለፍ እንድትችል በምላሹም የኒውክሌር ቁሶችን፣ ሚሳይሎችንና ቀጠናውን በተመለከተ ከአሜሪካውያን ጋር እንድትደራደር ነው ብለዋል። አሜሪካን በበኩሏ በሆርሙዝ ወሽመጥ የጣለችው እገዳ በማንሳት በምላሹ የኢራንን የድርድር ቁርጠኝነት ታገኛለች ሲሉ የፈረንሳይን አቋም ገልጸዋል። በዚሁ ወደ መጨረሻው መረጃችን ተሻገርን። የኢትዮጵያ አጠቃላይ ዕዳ 51.8 ቢሊዮን ዶላር መድረሱ ተገለጸ። የኢትዮጵያ አጠቃላይ የውጭና የሀገር ውስጥ ዕዳ 51.8 ቢሊዮን ዶላር መድረሱን የገንዘብ ሚኒስትር አቶ አህመድ ሽዴ ለፓርላማ አስታወቁ። ሚኒስትሩ የ9 ወራት የስራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት እንደገለጹት መንግስት ከአሜሪካ ጋር በየዓመቱ 1 ቢሊዮን ዶላር የሚያገኝበትን አዲስ የድጋፍ ስምምነት ተፈራርሟል ብለዋል። ከአጠቃላይ ዕዳው 33.5 ቢሊዮን ዶላሩ የውጭ ዕዳ ሲሆን ቀሪው 18.3 ቢሊዮን ዶላር ደግሞ የሀገር ውስጥ ዕዳ መሆኑን ጠቁመዋል። 22.1 ቢሊዮን ዶላሩ የፌዴራል መንግስት፣ 11.5 ቢሊዮን ዶላሩ ደግሞ የመንግስት የልማት ድርጅቶች ዕዳ ነው። 17.5 ቢሊዮን ዶላሩ የፌዴራል መንግስት ሲሆን የመንግስት የልማት ድርጅቶች ድርሻ 0.8 ሚሊዮን ዶላር ብቻ ነው። የልማት ድርጅቶች ዕዳ ዝቅ ሊል የቻለው በማክሮ ኢኮኖሚ ማሻሻያው መሰረት ከንግድ ባንክ ተበድረውት የነበረው ዕዳ ወደ ገንዘብ ሚኒስቴር በመዘሩ እንደሆነ ተብራርቷል። ሚኒስትሩ ዕዳው በጣም ጤናማ በሚባል ደረጃ ላይ እንደሚገኝና የውጭ ዕዳ የመክፈል አቅምም እየጨመረ መሆኑን ገልጸዋል። በበጀት ዓመቱ ለዕዳ ክፍያ ከተመደበው 463.4 ቢሊዮን ብር ውስጥ ባለፉት 9 ወራት 226.5 ቢሊዮን ብር ተከፍሏል። በሌላ በኩል ከውጭ ሀብት አሰባሰብ ረገድ በ9 ወራት 3.1 ቢሊዮን ዶላር ለማግኘት ታቅዶ 2 ቢሊዮን ዶላር የዕቅዱን 65.1% ማሳካት ተችሏል ብለዋል። ከዚህ ውስጥ 914.2 ሚሊዮን ዶላር ከዓለም ባንክ እየተገኘ ነው። አሜሪካ በየዓመቱ የምታደርገውን የ1 ቢሊዮን ዶላር ድጋፍ በተመለከተ ስምምነቱ በቅርቡ በካቢኔ እንደሚጸድቅና ይህም ቀደም ሲል ተቋርጦ በነበረው ድጋፍ ምክንያት በጤና ትምህርትና ግብርና ዘርፎች ላይ ተፈጥሮ የነበረውን ጫና እንደሚያቃልል ተገልጿል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።